ይቅርታ ለጤናችንና ለስኬታችን የሚሰጣቸው 8 አስደናቂ በረከቶች። ሁላችንም በዚህ ምድር ላይ ስንኖር በህይወታችን ተበድለናል። ምናልባት በልጅነት በቅርብ ጓደኛ ተከድታ ይሆናል። ምናልባት ቤተሰቦች ሳይረዱ ቀርተው በውስጥ ትልቅ ጠባሳ ጥለውብህ ይሆናል። ወይም ደግሞ በስራ ቦታና በትምህርት ቤት ባልሰራው ጥፋት ተገፍታ ይሆናል። ሰላም ጓደኞቼ፣ ዛሬ የምንነጋገረው ስለ አንድ በጣም ከባድና ጥልቅ ግን ደግሞ ህይወትን ነፃ የሚያወጣ ርዕስ ነው። በደል በውስጣችሁ ሲቀመጥ ምን እንደሚሰማችሁ በሚገባ አውቃለሁ። ያ ህመም ልክ እንደ ከባድ ሸክም ሁሌም አብሮን ይዞራል። ሌሊት እንቅልፍ ይነሳል። በቀን ደግሞ ስራችንንና ደስታችን ላይ ትኩረታችንን ይሰርቃል። ያንን በደል ባሰብነው ቁጥር ሰውነታችን ይወጠራል። ንዴት ውስጣችንን ያቃጥለዋል። ብዙ ጊዜ ሰዎች እርሳው ይሉሃል፣ ነገር ግን መርሳት ይከብደናል። ምክንያቱም የደረሰብን በደል በጣም ትልቅ ነው፣ ጠባሳውም ጥልቅ ነው። እውነታው ግን ዛሬ የምነግራችሁ ስለ መርሳት አይደለም። ዛሬ የምንነጋገረው ስለ ይቅርታ ነው። ብዙዎቻችን ስለ ይቅርታ የተሳሳተ ግንዛቤ አለን። ይቅርታ ማለት የበደለህን ሰው ድርጊት ትክክል ነበር ብለህ መደገፍ ማለት አይደለም። ይቅርታ ማለት የደረሰብህን በደል እንደ ቀላል ነገር ማየትም አይደለም። ይቅርታ ማለት ያ ያለፈ በደል በእናንተ የዛሬ ህይወት ላይ ያለውን ስልጣን መንጠቅ ማለት ነው። ይቅርታ ማለት የበደላችሁን ሰው ከእስር ቤት መልቀቅ ሳይሆን ያ እስረኛ እናንተ ራሳችሁ መሆናችሁን ተረድታችሁ ለራሳችሁ የነፃነት ቁልፍ መስጠት ማለት ነው። ቂም መያዝ ማለት ሌላው ሰው እንዲሞት መርዝ ጠጥቶ መጠበቅ ማለት ነው። መርዙ ማን ነው የሚገለው? ዛሬ በዚህ ቪዲዮ ይቅርታ ለበደላችሁ ሰው የምታደርጉት ውለታ ሳይሆን ለራሳችሁ ጤናና ስኬት የምትሰጡት ትልቁና ውድ ስጦታ መሆኑን በሳይንሳዊ መንገድ እናያለን። ይቅርታ ለልባችሁ፣ ለአእምሯችሁና ለጠቅላላ ሰውነት ጤናችሁ ያላቸውን 8 አስደናቂ ጥቅሞች እነግራቸዋለሁ። ወጣትነት በንዴት በቂምና ያለፈን ቁስል በማከክ የሚባክን ጊዜ አይደለም። ወጣትነት ለመብረር ለመፍጠርና ለመደሰት የታለመ ጊዜ ነው። ዛሬ ያንን በውስጣችሁ የታሰረውን ኃይል ነፃ ለማውጣት ዝግጁ ከሆናችሁ ይህ ጉዞ የአስተሳሰብ አድማሳችሁንና የጤና ሁኔታችሁን ለዘላለም ይቀይረዋል። አንደኛ፣ የልብ ጤናን መጠበቅ። የመጀመሪያውና ዋነኛው ጥቅም ለልባችሁ ነው። ቂም ስንይዝ ልባችንን እጅግ በጣም ከፍተኛ ስጋት ውስጥ ነው የምንከተው። በቂም ውስጥ ስንሆን ሰውነታችን ፋይት ኦር ፍላይት የሚባለውን ስሜት ይቀሰቀሳል። በዚህ ጊዜ እንደ ኮርቲሶል እና አድሬናላይን ያሉ የጭንቀት ሆርሞኖች በከፍተኛ ሁኔታ ይመነጫሉ። ይህ ደግሞ የደም ግፊታችንን ይጨምራል፣ የልብ ትርታችንን ያፋጥናል። ቂም መያዝ ማለት ልባችንን ያለ እረፍት ለ24 ሰዓት ኦቨርታይም ማሰራት ማለት ነው። ይቅር ስንል እነዚህ ገዳይ ሆርሞኖች ይቀንሳሉ፣ የደም ስሮቻችን ይረካሉ፣ የደም ግፊታችንም ወደ መደበኛው ይመለሳል። ይቅርታ ለልብ ድካምና ለደም ግፊት በሽታ ያለብንን ተጋላጭነት በከፍተኛ ሁኔታ ይቀንሳል። ልባችሁ ረጅም ዘመን እንዲመታ ከፈለጋችሁ ከቂም ነፃ አውጡት። ሁለተኛ፣ የጭንቀት መቀነስ። ቂም መያዝ ማለት በየቀኑ መርዛማ ጋዝ ወደ አእምሯችን እንደመርጨት ነው። ቂም አእምሯችንን እስረኛ ያደርገዋል። ቂም አእምሯችን ሁል ጊዜ መከላከል ውስጥ እንዲሆን ያደርገዋል። ያ በደል በደረሰብን ቁጥር አእምሯችን ክስተቱን ደጋግሞ ሪፕሌይ ያደርገዋል። ይህ ደግሞ ለከባድ ጭንቀትና ለእንቅልፍ ማጣት ይዳርጋል። ይቅርታን ስንመርጥ አእምሯችን እረፍት ያገኛል። ያ ሪፕሌይ የሚደረገው መጥፎ ትዝታ ይቆማል። በዚህም ጊዜ የጡንቻዎቻችን መሳብ ይለቃል፣ አተነፋፈሳችን ይረጋጋል። እውነተኛና ሰላማዊ እንቅልፍ የምናገኘው የበቀል ሸክማችንን ስናወርድ ብቻ ነው። ሶስተኛ፣ በሽታ የመከላከል አቅምን ማሳደግ። ብዙዎቻችን በሽታ የሚመጣው ከውጭ ብቻ ይመስለናል። ነገር ግን ቂም በሽታ የመከላከል አቅማችንን ከውስጥ ይበላዋል። ስነ ልቦናዊ ቁስል ወይም ሳይኮሎጂካል ፔን በቀጥታ ከሰውነታችን በሽታ መከላከል ስርዓት ጋር የተያያዘ ነው። ቂም የሚይዙ ሰዎች ሰውነታቸው ራሱን የመከላከል አቅሙ ስለሚዝል ለጉንፋን፣ ለራስ ምታትና ለተለያዩ ኢንፌክሽኖች በቀላሉ ይጠቃሉ። ይቅርታን ተግባራዊ የሚያደርጉ ሰዎች ናቹራል ኪለር ሴልስ የተባሉትን በሽታ ተከላካይ ህዋሶቻቸው ይጠነክራሉ። ውስጣዊ ሰላም ለሰውነታችን እንደ ተፈጥሯዊ ቫይታሚን ነው። ይቅርታ ስታደርጉ ሰውነታችሁ ራሱን እንዲያድን እድል ትሰጡታላችሁ። አራተኛ፣ የተሻለ ግንኙነት መፍጠር። በአንድ ሰው ላይ ቂም ስንይዝ ያ ቂም ልክ እንደ ጥቁር መነጽር ነው። ሌሎችንም ሰዎች በዚያው መነጽር እንድናይ ያደርገናል። ካለፈ በደል ሳንወጣ ስንቀር ትረስት ኢሹስ ወይም ሰዎችን የመጠራጠር ባህሪ ይዳብርብናል። ይህም አዳዲስ ጓደኞችን እንዳናፈራ፣ ያለንን የፍቅር ግንኙነት እንድናበላሽና ሁሌም ጥንቃቄ ውስጥ እንድንገባ ያደርገናል። ይቅርታ ያንን የጥቁር መነጽር አውልቆ መጣል ነው። ይቅር ስንል አሮጌውን የቂም በር ዘግተን አዲስና ጤናማ ግንኙነት የምንጀምርበት ልብ ይኖረናል። ሰዎችን በነፃነት መውደድ የምንችለው ካለፈው ቁስል ስንፈወስ ነው። አምስተኛ፣ የስነ ልቦና ጥንካሬ። ብዙዎች ይቅርታ ማለት ለበደለኛው እጅ መስጠት ወይም ደካማነት ይመስላቸዋል። እውነታው ግን ተቃራኒው ነው። ይቅርታ የጥንካሬ ጫፍ ነው። በደልን ተሻግሮ ይቅር ማለት የሚችል ሰው በህይወቱ የሚመጡትን ማንኛውንም ፈተናዎች የመቋቋም አቅሙ በከፍተኛ ሁኔታ ይጨምራል። ይቅርታ ሰጪነት በራስ መተማመንን ይገነባል። ማንም ሰው እኔን ሊጎዳኝ ወይም ስሜቴን ሊቆጣጠር አይችልም የሚል ትልቅ ስነልቦናዊ ድል ትቀዳላችሁ። ስድስተኛ፣ የመንፈስ ጭንቀትን መከላከል።
ቂምና ንዴት በጊዜ ሂደት ውስጥ ተመልሰው ዲፕሬሽን ወይም የመንፈስ ጭንቀትን ይፈጥራሉ። ቂምና ራስን እንደ ተጎጂ ማየት አእምሯችን የደስታ ሆርሞኖችን እንዳያመነጭ ያግደዋል። ይቅርታ የደስታ ሆርሞኖችንና እርካታን የሚሰጡ ኬሚካሎችን እንዲመነጩ ያደርጋል። ህይወታችንን በአዎንታዊ መልኩ እንድንመለከትና ካለንበት የጭንቀት አረንቋ እንድንወጣ ትልቅ መሰላል ይሆንልናል። 7ኛ ረጅም ዕድሜ መኖር። ይህ ዝም ብሎ ምኞት አይደለም፣ በምርመራ የተረጋገጠ እውነታ ነው። የረጅም ጊዜ ቂም የሰውነት ህዋሳትን ያለ ዕድሜያችሁ እንዲያረጁ ያደርጋል። ይቅርታን ልማድ ያደረጉ ሰዎች ግን ከቂም በቀል ሰዎች ይልቅ ረጅም ዕድሜ እንደሚኖሩ ጥናቶች ያሳያሉ። ምክንያቱም ሰውነታቸው በየቀኑ ከሚረጨው መርዛማ የንዴትና የጭንቀት ውጤቶች ነፃ ስለሆኑ ነው። በሰላም የሚተኛና በሰላም የሚነቃ ሰው አካሉ ሁሌም የታደሰ ነው። 8ኛ የውስጥ ሰላምና ራስን ማግኘት። በመጨረሻም ይቅርታ ትኩረታችሁን ወደ እናንተ ይመልሰዋል። ይቅርታ ስታደርጉ ያ የታሰረው ጉልበታችሁ ነፃ ይወጣል። ትኩረታችሁ ከተበደላችሁበት ነገር ወደ እናንተ ስኬት ይዞራል። ጉልበታችሁን ሌላውን ለመጥላት፣ ለመርገም ወይም ደግሞ በደልን ለመቁጠር ሳይሆን ራሳችሁን ለመገንባት፣ አዲስ ስራ ለመጀመርና ህልማችሁን ለማሳካት ተጠቀሙበት። ጉልበታችሁን ሌላውን ለመጥላት፣ ለመርገም ወይም በደልን ለመቁጠር ሳይሆን ራሳችሁን ለመገንባት፣ አዲስ ስራ ለመጀመርና ህልማችሁን ለማሳካት ትጠቀሙበታላችሁ። ይቅርታ ማለት የኔ ጉልበት ለጠላት አይገባውም ብሎ መወሰን ነው። ጓደኞቼ ዛሬ ያየናቸው እነዚህ 8 ጥቅሞች የሚነግሩን አንድ ትልቅና የማይታጠፍ እውነት አለ። ይቅርታ የምታደርጉት ለበደላችሁ ሰው ስጦታ ለመስጠት ሳይሆን ለራሳችሁ ነፃነት ለመስጠት ነው። ምናልባት ያ ሰው ይቅርታው ይገባው ይሆናል፣ ወይም ደግሞ ፈጽሞ የማይገባው ክፉ ሰው ሊሆን ይችላል። ነገር ግን ያ ሰው ይቅርታው ይገባውም አይገባውም፣ እናንተ ግን ሰላም ይገባችኋል። እናንተ ጤና ይገባችኋል። እናንተ ከጭንቀት ነፃ የሆነ ነገ ይገባችኋል። አስታውሱ፣ ይቅርታ ማለት ያደረሰባችሁን በደል ትክክል ነው ማለት አይደለም። በደሉ በደል ነው፣ ስህተቱም ስህተት ነው። ይቅርታ ማለት ግን ያ ያለፈ በደል ዛሬያችሁን እንዲመርዝ፣ ነጋችሁን እንዲያበላሽና ጤናችሁን እንዲያናጋ አልፈቅድም ብሎ በልበ ሙሉነት መወሰን ነው። ወጣትነት በቂም በቀል የሚባክን ሳይሆን ለታላቅ ስኬት የምትዘጋጁበት ወርቃማ ዘመን ነው። ውስጣችሁ በንዴት በስላ አዳዲስ ሀሳቦችን ማፍለቅ አትችሉም። ውስጣችሁ በቂም ከታሰረ በነፃነት መበር አትችሉም። ዛሬ ልባችሁን ነፃ ካወጣችሁ ለስኬታችሁ የሚሆን አዲስ ጉልበት ታገኛላችሁ። ይህ ቪዲዮ ከከባድ የልብ ሸክማችሁ እንድትላቀቁ ጥቂት እንኳን ረድቷችሁ ከሆነ ላይክ በማድረግ ድጋፋችሁን ግለጹ። በህይወታችሁ ይቅርታ በማድረጋችሁ ያገኛችሁት ሰላም አለ? ወይም ደግሞ ዛሬ ይህንን ቪዲዮ ካያችሁ በኋላ ቂማችሁን ለመተውና ነፃ ለመውጣት አስባችኋል? ኮሜንት ላይ ጻፉልኝ። የእናንተ ምስክርነት ለሌሎችን ብርታት ይሆናል። ይህ መልእክት ለጓደኞቻችሁ ወይም ለቤተሰቦቻችሁ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ብዙዎች በዝምታ በቂም ውስጥ እየተቃጠሉ ነውና የነፃነት መንገድ ስጧቸው። በሚቀጥለው ቪዲዮ በሌላ ህይወትን በሚቀይር ድንቅ ርዕስ እስክንገናኝ ድረስ ለራሳችሁ ጤና፣ ለልባችሁ ሰላምና ለወደፊት ስኬታችሁ ስትሉ ሁል ጊዜ ይቅርታ ምረጡ። እናንተ ከቂማችሁ በላይ ትልቅ ናችሁ። ራሳችሁን አክብሩ። ቸር ሰንብቱ።